አደ መሳሪያ ይዘህ በዚህ ሰዓት ጫካ ውስጥ ምን ትሰራለህ? ሌባ ካልሆንክ አንተ የተባለው ግለሰብ ነው። ተነስ እኔ ማናችሁንም አላውቅም። ቁጭም ያልኩት መሳሪያ ስለያዛችሁ ብቻ ነው እንጂ ምን ታረግ ነበር? ማረገንም አሳየ ነበር። 1000 ብር ነው 2000 ብር እያልክ ህይወትን አደጋ ላይ ከመጣል ላንተም እዚህ ጋር ለቆሙትም ጠብደሎች የሚያስፈልገውን ክፍያ ልስጣችሁ። አሞስት አሁን እውነቱን አውጥቶ እኛም ተገላግለን ነበር። እንደዚህ ምን አይነት ትቢት ነው እንደዚህ እያናገራችሁ? በብር እንደራደር ምናምን። ሞት ያለበት ሰው ካለም እገላለሁ፣ መጨረስ ያለበትም ነገር ካለ ጨርሳለሁ። እንዴት ነው እያወራ ያለው? ስለ ሰው ልጅ ህይወት ማለት እያወራ ያለው? ጥሩሽ 50 ሚሊዮን ይሰጣል። ለምን? ሁሉን ነገር እንደረሰው እጅክ ላይ ያሉትን መረጃዎች ትሰጠኛለህ። 50 ሚሊዮን ይሰጣል። ከፈለክም ከሀገር እንድትወጣ አደርጋለሁ። ኃይለኛ ሰው ነች። አሁን ይሄን ያንተን ስራ ራሱ ብታውቅ ወይም ብትደርስበት አንተ ነገውኑ ከምድረገጽ እንደምትጠፋ ነው። በጣም መጥፎና እርኩስ ሴት ነች። ከምልህ በላይ በጣም ጨካኝ ነች። እንደ ሴት እንኳን ያለው ሴት ነች። በራሷ እጅ ነው ከአንድም 3 ሰው ስገላዩት ማለት ጀምር። ዶክተርም አይደለችም። በአግባቡ ራሷ ሃይስኩል ያልገባች ሴት ነች። በህገ ወጥ መልኩ ህፃናትን ከተለያዩ ክፍለ ሀገሮች እያመጣች ወደ ሌላ ሰዎች ወደ ዲያስፖሮች ከዛ ውጭ ደግሞ ከሀገርም እያስወጣች እንደሆነ ደረስኩበት። ለህግ አካል አሳልፌ ሳልሰጣት በየትኛውም አይነት ሁኔታ ውስጥ ብሆን ወደ ኋላ አላፈገፍግም፣ ቃል እገባለሁ። ይሄን አልጨካኝ የሆነች ሴት ነች። በሷ ሀብት በሷ ስራ ላይ ከገባክ የእናቷን ልጅ ራሱ ማትምር አይነት ሰው ነች። ሰሞኑን ካስፈላጊው በላይ በስራችን ጣልቃ እየገባ ነው ያለ። ይሄን ደግሞ እኔ ብቻ አይደለም የበላዮችን በደንብ ያውቃሉ። ስለዚህ በአንድ ነገር እንደራለን። ተረጋጉሽ። አንዳች ነገር ለማድረግ ነው። ገንዘብ ፈልጋችሁ ልስጣችሁ። ይኸው ዶክተር ናርዶስ ጋር መድረስ እንዲቀላል ነገር እንዳይመስል። እኔን እንደዚህ አታለ በእነዚህ ሰዎች እንዳስጠራኝ በስልክ እንዲቀላል አድርገህ እሷ ላይ መድረስ የምችለው ነገር አይደለም። እሷ ጋር ከመድረስ በፊት ብዙ ማለፍ ያሉበት ሰዎች ሰው መግደል ስለ እኔ በራሴ በእጅ እገላለሁ እያልኩ አይደለም። መወገድ ያለበትም ሰው ካለ በስራችን በጣም ብዙ ሰዎች አሉ። ለነሱ ያለውን ነገር እነግራለሁ። እነሱ የሚያስፈልገው ነገር አይደለም። እኔ እንኳን ባላደርገው ናርዶስ ታደርጓለች። ሁለታችሁንም ነው የምትደፋችሁ። እዚህ ሰማኛል። ይሄ ማስፈራሪያህን ለራስ ያዝ። ገንዘቡንም ልጨምርል። አንድ ነገር የምትሰማኝ ከሆነ የማይሆን ነገር ውስጥ መግባት ካልፈለክ፣ ሌላ ችግር ካላማራ ከጀርባ ያሉ ሰዎች አንተ ነው የሚጠብቁት። ስለዚህ የምንጠይቀህ ነገር ተገቢ በሆነ መንገድ ብቻ መልስ። ምን እንደምትፈልግ። ሲቀጥል ደግሞ ዶክተር ናርዶስ አጠገብ ያሉት የተለያዩ ባለስልጣኖች አሉ። ከዚህ ስራ ላይ ተካፋሪነት የሚያገኙ የተለያዩ ባለሀብቶችም አሉ። ያለውን ነገር በገንዘብ የሚገሉላት እነሱ ናቸው። በዚህ በሀገር ውስጥ ብቻ የሚያልቅ ነገር ሳይሆን የውጭ ዜጎችም ያሉበት ነገር ነው። በሀገር አቀፍ ደረጃ ማለት ብዙ ፋይሎችንም ከዚህ በፊት ዘግተናል፣ ብዙ ነገሮችንም አቁመናልና ድርጅታችን ቢሆን ስላንተ ባረጉት ስብሰባ ላይ የሚያስፈልገው ነገር ሁሉ እንዲደረግ ወስነዋል። ምን አይነት ስብሰባ ነበር ያደረጋችሁት? እሱ ቢቀርብ ይሻላል። ሁለቱም የሚሰጡኝ ዶክተርም ይሄም ቀባጣሪ የሚሰጡኝን እቃዎች በየቦታው ማድረስ ነው የኔ ስራ። ሲጀመር ሰው የተላከውን ነገር ዴሊቨሪ እንዴት ነው የሚከፍተው? ማንኛውንም ነገር ከፍቻ ላይ ነው። እነሱ ደግሞ እንዲህ በቀላሉ የሚገኙ ሳይሆኑ የተለያዩ ባለሀብትና ባለስልጣን ናቸው ብያለሁ። እንዲህ በቀላሉ ለአንተ እጅ የሚሰጡ አይነት ሰዎች አሉ። ለዚህ ነው አንተም ራስን ብትፈልግ ይሻላል፣ ራስን ብትጠብቅ ይሻላል እያልኩ ያለው። እናንተ ምንድን በህገ ወጥ ነው የምትሉት? በዛ መልኩ ያለውን ነገር እንጨርሳለን። ህፃናትንም ሊሆኑ ይችላሉ፣ ወጣቶችንም ሊሆኑ ይችላሉ። ለሚያስፈልገው ሀገር ወደሚያስፈልገው ቦታ እንዲወጡ እናደርጋለን። ናርዶስም ስትል ሰምቻለሁ። ናርዶስ እንደኔ አትታገስም። ልንገርህ እውነቱን እኔ እሺ ብዬ ብነግርህ ራሱ መረጃ በደቂቃዎች ውስጥ ነው ህይወት የምታጣበት። ያንተ መጨረሻ የሚሆነው እዚህ ጫካ ውስጥ ነው። ምን ማለት ነው? ማን ስለሆንክ ነው እንደዚህ ምዝት? እንደዛ ደግሞ ውጭ ወጥቶ ለመስራት ደግሞ ጤናቸው ጥሩ ያልሆኑትን ደግሞ ከዶክተሩ ጋር እየተነጋገርን የሰውነት አካላቸውን እንወስዳለን። እነሱንም በአሪፍ መንገዱ ስራ ላይ እናውላለን። እንዳንተ ብዙ እዚህ ኬዝ ውስጥ የገቡ ሰዎች አሉ። ብዙ ስራችን ሊያበላሹ የሚፈልጉ ሰዎች ነበሩ።
ግን ደግሞ እነሱም ያሉበትን ሁኔታ የምታውቅ ይመስለኛል። ገንዘብ ከተከፈለው የማይሰራ ሰው አለ እንዴ? ማለት አንተ ለምን ይሄን ስራ የምትሰራው? ለገንዘብ እንዴ? ለስራዬ ፍላጎት ስላለኝ እንጂማ እንዳንተ አይነቱ እኮ ሰማኛለህ፣ ሆዱን ሞልቶ ለማደር የሚፈልግ አንተን የመሳሰለ ሰው በሙሉ ልክ አንተ እንዳደረከው ኦፈር የሚያደርግልኝ ሰው በጣም ብዙ ነው ያለው። እዚህ የምናስመጣቸው ወጣቶች እኛ እንዳያስቸግሩንና በስነ ስርዓት ስራችን እንድንሰራ እነሱ ነገሮች ያስፈልጉናል። እሺ እንግዲህ ወደ ቤተሰቦቼ የተባለው ግለሰብ እየመጣ ነው። አውሩት ስልኩንም እናንተ ትንሽ ወደ ኋላ ራቅ በሉና እሺ እንግዲህ ወደ ቤተሰቦቼ ማለት ስልክም እያወራ ነው እየመጣ ያለው። ሁላችሁም ተጠንቀቁ። እንግዲህ መሳሪያም ታጥቆ ሊሆን ስለሚችል ቆም ተብለ ማናት ቆም ተነስ ተረጋጉሽ። አንዳች ነገር ለማድረግ ነው። ገንዘብ ፈልጋችሁ ልስጣችሁ። ይኸው ስልኬን መሰድ ገንዘብ ነው የምትፈልጉት? ፈልጋችሁ ተነሳችሁ። የት ናችሁ? ሁላችሁም እነማን ናቸው እነዚህ ሰዎች? እነማን ናቸው እኮ እነማን ናቸው? ማን ለማን ነው የመጣው? እኔ ምን አውቃለሁ? ተባባሪዎች ናቸው። የማን ተባባሪ? ይኸውልህ ገንዘብ ከፈለግ ገንዘቡን ልስጥህ። አሁን እኔ በሰላም ተውኝ። እኔ አቤል ከእንዳንተ አይነቱ ሰው ገንዘብ መቀበል አይነት ሰው ነው። የሰማኝ ነው። ታዲያ መሳሪያ ይዘህ በዚህ ሰዓት ጫካ ውስጥ ምን ትሰራለህ? ሌባ ካልሆንክ አንተ። የተባለው ግለሰብ ነው። የምን ግለሰብ ነው? ስራ ባልደረቦች ናቸው። የማያኔ ቀልደኛ ነህ ማለት ይኸውልህ አሁን እኔን ተወኝና የምትፈልገው ገንዘብ ከሆነ ልስጥህ። ስልኬንም ወስዷል፣ ገንዘቡንም ልጨምርል። አንድ ነገር የምትሰማኝ ከሆነ የማይሆን ነገር ውስጥ መግባት ካልፈለክ፣ ሌላ ችግር ካላማረ ከጀርባ ያሉ ሰዎች አንተን ነው የሚጠብቁት። ስለዚህ የምንጠይቀህ ነገር ተገቢ በሆነና በሆነ መንገድ ብቻ መልስ። ምንድን ነው የምትፈልገው? እዚህ ምን አይነት ፋይል ወደ ተቀበለ የመጣው? የምን ፋይል? እና ዶክተር ናርዶስ ሴት ነው ያሉት። ማንሽ ዶክተር ናርዶስ? እና ዶክተር ቢኒያምንም አታውቃቸውም ነው? ይኸውልህ የእኔ አባት እኔ ማናችሁንም አላውቅም። ቁጭም ያልኩት መሳሪያ ስለያዛችሁ ብቻ ነው እንጂ ምን ታደርግ ነበር? ምን ታደርግ ነበር? ማድረግንም አሳይ ነበር እኮ። ምን ታደርጋለህ? ይኸውልህ ከኔ ጋር አትነካካ። የምትፈልገውን ነገር ልስጥህ፣ ከዛ በኋላ በሰላም እንለያይ። አይ የምትል ከሆነ ነገር በህይወት ችግር እንውጣበት። ይቅርታ ታውቀኛለህ? አንተስ ታውቀኛለህ? እነማን ናችሁ ነው? ጭራሽ እንደዚህ ሆናችሁ ነው ሌብነት ደግሞ የጀመራችሁ? ተናገር በቃ። እኛንም ካለንበት ጉድ አውጣን። ተናገር በቃ። ይኸውልህ እኔ እና አንተ አንተዋወቅም። እንተዋወቃለን። የት ነው የምታውቀኝ? እዚህ የመጣው ለምንድን ነው? የት ነው የምታውቀኝ? ምንም እዚህ ቦታ ላይ ጉልበት ምናምን አይሰራም። እነሱን አታውቃቸውም ነው? ይኸውልህ እኔ ማንንም አላውቅም። እዚህ ማንንም የማታውቅ ከሆነ በስልክ እያወራቸው ተከትለ እዚህ ድረስ የመጣው ለምንድን ነው? እኔ ሌላ ሰዎች ነው እያወራ ያለሁት። አንተ ስማ፣ ስልኩ ላይ ይኸው ከኛ ጋር ተደዋውሎ ነው የመጣው። ከነሱ ጋር ያወራ ነው በደንብ ነው። የት ነው የምታውቁኝ እናንተ? በደንብ ነው። የት እንደምታውቀኝ ታውቃለህ አንተ ራሱ። ምንም እኔ መጠየቅ አይገባም። ስልኩ ከቻልክ ያለን ነገር ከነሱ ጋር ጨርስ። እኔን አሁን በሰላም ልቀቀኝ። ምን የትም አትሄድም። እኛን እዚህ እስከታ አንተ የትም አትሄድም። አንተ እኔን ታውቀኛለህ? አውቃለሁ። እኔ ደግሞ አላውቅም። የምትሰራውን ስራ እንደምታውቅ ታውቃለህ። እኔ ደግሞ ምን ነው የምሰራው? ውሰዷቸው። አንድ ባንድ በተራ እናወራለን። ቀጥል፣ ዞር ቀጥል። ይኸውልህ የተሳሳተ ሰው ነው ያዝከው እኮ። ሂድ፣ ችግር የለውም። በኋላ ህይወትን ነው የምታበላሽ። እየነገርኩህ የማን ህይወት እንደሚበላሽ አብረን ሆነን የምናየው ይሆናል። እስካሁን የደረሰብህ ነገር የሚበቃ ይመስለኛል። ብዙም ባትደነፋና የምትጠየቀውን ነገር በስርዓት ብትመልስ ይሻላል። ግልጽ ነው።
ግልጽ ነው ወይ? ጥሩ እንዴ ምንድነው አሁንም እንትን ማለት ነው የምትፈልገው? አክት ማድረግ ነው የምትፈልገው? ይኸውልህ እኔ በማላውቀው ነገር ነው እዚህ ውስጥ ያስገባኛል። እዚህ ድረስ የመጣው ቢኒያምንና ጌትነት የሚሉን ነገር ለመቀበል ነው የፈለከው? አዎ የመጣሁት ዕቃ ለመውሰድ ነው እንጂ እኔ አንተ እንደምትለው ምንም አይነት ወንጀል ሰርቼ አይደለም። ነው የምትቀበለው? ፋይል ነው የሚሰጡኝ፣ ወረቀቶች ይሰጡኛል። እኔ ምንም ነገር አላውቅም። ይኸውልህ የሚሰጠኝን ፋይሎች አላይም ሲጀምር። አንተ ዛሬ አይደለም ከነዚህ ሰዎች ጋር እየመጣ አብራቸው የምትሰራው ረጅም ጊዜ ሆኗል አይደል? የተባልከውንም ደግሞ እየተቀበልክ ለተገቢው አካል እንደምታደርስ ሲቀጥልም ደግሞ ከነገኝትነት የበለጠ የተሻለ ስልጣን እንዳለህና ድርጅቱ ላይ በብዙ አይነት መንገድ እነሱን እንደዚህ ያንበሻቀጥክ የምታወራበት ዋንኛው ምክንያትም የበታች ስለሆነ ነው። ለምን እንደዚህ የምታያቸው? ለምን እንደዚህ የምታፈጥበት? እኔ ማንንም በምንም አላየሁም። ሲጀመር እዚህ ድረስ የመጣሁት የሚሰጠኝ ፋይሎች ለመውሰድ ነው። ወረቀቶች፣ የተለያዩ እቃዎች ይሰጡኛል። እነሱን ወስጄ ለሚፈለገው አካል እሰጣለሁ። ለማን ነው? ሲቀጥል ደግሞ እሱም ሆነ ያም ቀዩም ልጅ ቅድም የነበረው እነሱ ናቸው የሚልኩኝ እኮ። ወደ ማን ነው የሚልኩኝ? ወደሚላክበት ቦታ ነው። ወደሚፈልጉ ሰዎች ይልኩኛል። እንደዚህ አይደለም። ሰውየው ይዋሻል። እሱ በጣም የወንጀሉ ዋነኛው ቁልፍ ያለው ከሱ ጋር ነው። ገብቶሃል? አንተ ሁሉንም ሰው እሱ ነው ዋነኛው ነው እንደምትለው ቅድምም ቢኒያም እሱ ነው ዋናው ስትል ነበር። አሁን ደግሞ መልሰህ ነው አይደለም ያልኩት። ያማ ቅድም ለማምለጥ ነበር። አሁን ግን ሁሉንም ነገር በቃ እኔ ከዚያ ከደረሳችሁብኝ ነገር ሁሉ አምኜ ተቀብያለሁ አይደለ? ስለዚህ እሱም ደግሞ ይናገርና እኛን ከዚህ ጉድ እንውጣ። እንደዚህ ቃሉ ከማይታመን ሰው ጋር እኔን ቁጭ አድርገህ መጠየቅ ራሱ አላግባብ ነው። 10 አይነት ወሬ ነው እያወራ ያለው እየተናገርክ ያለው። ስለዚህ ምኑን አምነህ ነው የምትከሰኝ ታዲያ? መልእክት አድርስልኝ ይሉኛል። የእነሱን ብቻ አይደለም የማንኛውንም ሰው መልእክት አድርሳለሁ። ስትደበደበ እናገራለሁ ስላልክ ነው ወደዚህ መጣ አይደለ? የእጅን ሰጡ እናገራለሁ ተገቢ የሆኑትን ነገሮች አስተላልፋለሁ ስላልክ ነገርኩህ እኮ። የሚሰጡኝም ፋይሎችም እቃዎችንም ነው እኔ ማደርሰው። ወይ ነገር በመጀመሪያ ደውዬለት እንደመጣ ታውቃለህ አይደለ? ቅድም እዚያ ጋር ቁጭ ብለን ደውዬለት ለሱ እንደደወልኩት ታውቃለህ። ስለዚህ ይሄ ሰውዬ ከደወልኩለት እኛ ጋር ግንኙነት እንዳለው ታውቃለህ። አሁን አይደለሁም አውራችሁትንም በደም ሰምቼው በቃ ሰምታል አይደለ? አይደለሁም ጥፋተኛ አይደለሁም ቢልህን ደግሞ ልታምነው አይገባም። ኖ እኔ አሁን ስለማመን ሳይሆን ምን አይነት ነገሮችን ነው የምትቀባበሉት የሚለው ነው። እሱማ ነገርኩህ እኮ እኔ ከምነግርህ እሱ ቢያስረዳ ይሻላል ብዬ ነው እንጂ ሰውየው እሱ መረጃዎቹን ሁላ ይዞ ፋይሎቹን ሁላ ሰብስቦ ወደ ውጭ እየላከ ያለው እሱ ነው። በእኛ በዲሃዎች ላብ እኛ ምንም ሳይከፈል አንተ እንደዛ የምትባል አይነሱ አይደለም። ሰማኛል። አንተም እኮ ነው አሁን ባይዘዌ እንድትረዱኝ የምፈልገው ነገር አንድ ነገር ካመንከኝ በኋላ አንተን ያዳመጥኩ ከሚመጡ ሰዎች ጋር ሳወራ አንተ ትክክለኛ ሰው ነው ወይም ደግሞ አምኛለሁ ማለት አይደለም። ከአንተ መቀበላቸውን ፋይል ከተቀበልኩኝ በኋላ የሚቀጥለውን ስቴፕ ለመሄድ የሚያመቸኝን ነገር ስለማስቀጥሉ ዝም እምል እንጂ አንተ ትክክል ሆነ ወይም አንተ ንጹህ ሰው ሆናለም ያዳመጥኩ ያሉት እሱ እንድትረዳ ፈልጋለሁ። ግልጽ ነው። ስምም አልበል አንተ ሶፎንያስ ይባላል። ሶፎንያስ አልነገር ልንገርህ፣ እየተፈጠሩ ያሉት ነገሮች በአሰብከው ሆነ ባላሰብከው መንገዶች እኛ እጅ ላይ ወድቀሃል። ካሁን በኋላ ደግሞ የምታስቀጥላቸው ነገሮች ምን አይነት መዘዞችን ይዞብ እንደሚመጣ አታውቅም። ስለዚህ ከኔ ጋር የማይሆን ነገሮች ውስጥ ከምትገባ ይልቅ የምንፈልጋቸውን ነገሮች ብትሰጠን ይሻላል። ይኸውልህ እኔ ለመተባበር እየሞከርኩ ነው ያሉት እኮ። በምን አይነት መንገድ ነው የምትተባበረን? ይኸውልህ እኔ መልእክት አድራሽ ነኝ። ሁለቱም የሚሰጡኝ ዶክተርም ይሄም ቀባጣሪ የሚሰጡኝን እቃዎች በየቦታው ማድረስ ነው የኔ ስራ። ሲጀመር ሰው የተላከውን ነገር ዴሊቨሪ እንዴት ነው የሚከፍተው? ማንኛውንም ነገር ከፍቻ ላይ አድርስ ይሉኛል። ስራ ነው አደርሳለሁ። የሚያስፈልገውን ገንዘብ ይከፍሉኛል። ቅድም ሲያወሩ እነዛ ወጣቶችን በምን አይነት መንገድ ነው ልንቀበል የሚገባ ሲሉ ችግር የለውም እንደ ጊዜ ሁኔታ እኔ የምቀበላቸው ሰዎች አሉ የሚል መልስ ሰጣል አይደለ? እነዛ ወጣቶችንስ እነሱንም ዴሊቨሪ ነው የምትቀበሉ? እነሱንም ሳከፍት ነው የምታረሳቸው? ምን አይነት አማርኛ ነው የምትጠቀሙ? ቃና ያደረጋቸው እንደዚህ እኮ ነው ማለት አንተ አፍን ዝጋው። ይኸውልህ ማድረስ ያለብኝን ነገር አደርሳለሁ። ሰዎቹንም የሚያስፈልገው ቦታ ላይ እንዲሄዱ አግዛለሁ እንጂ ከዛ ውጭ ምንም አውቀው ነገር የትኛው ስራ ነው አንተ እነሱን የፈለጉበት ቦታ እንዲሄዱ የምታረሳቸው? ይኸውልህ ዴሊቨሪ ነው የምሰራው። በዛ መልኩ ማውቀው ብዙ ቦታዎች አሉ። ከክፍለ ሀገር የመጡ ሰዎችን ደግሞ ወደ የቦታቸው አስገባለሁ። አለቀ። የሰውዬ መቀጥቀጥ አለበት። ሲጀመር አልተመታም፣ አልመታችሁትም። ብትመቱት ኑሮ እውነቱን ያወጣ ነበር። ያየና እነዚህ ፋይሎች በአንተ ስምና በአንተ ስም የተፈረሙ ናቸው። ሶፎንያስ እንድታየው ግልጽ እንዲሆንልን እነዚህ ፋይሎች እጄ ናቸው ማለት በአንተ ላይም በህይወት ላይ በምታደርጋቸው እንቅስቃሴዎች በሙሉ ምን አይነት ተጠያቂነትን ይዘህ እንደምትሄድ እንድታውቀው ፈልጋለሁ።
አንድ እንድታቆም የምፈልገው ነገር ደግሞ አንተ መጠቀሚያቸው እንደሆንክ እዚህ ጋር ያሉት ፋይሎች የሚያመላክቱት የብዙ ወጣቶችን ህይወትን የሚያማከለ የሚቀጥሉትንም ድርጅቶች የሚቋቋምበትን ሁኔታ ድርጅታችሁንም የምትመሩበት ሁኔታ ኃላፊነቱን ወስደ የምትሰራ አንተ መሆኑን ነው የሚገልጸው። ይሄ ማለት ስለሚፈጠሩት ነገሮች በሙሉ ተጠያቂ የምትሆነው አንተ ነህ። ገብቷል? እሺ አሁን ዶክተር ናርዶስ ማትያስ ከሆነ የሚቀሩትን ነገሮች በሙሉ ተጠያቂነቱንም ኃላፊነቱንም የምትወስደው አንተ ነህ። እሺ በአንድ ነገር እንስማማ። በምን አይነት ነገር ነው? አቤል ለካ አንተ አቤልኝ በጣም ጥሩ። ሰሞኑን ካስፈላጊው በላይ በስራችን ጣልቃ እየገባ ነው ያለ። ይሄን ደግሞ እኔ ብቻ አይደለም የበላዮችን በደንብ ያውቃሉ። እሺ ስለዚህ በአንድ ነገር እንደራደር። እኔ የምትፈልገውን በሙሉ ነገር ልንገርህ። እሺ ከዛ የሚያስፈልጉን ክፍያ ላድርግልህ። ይሄን ጉዳይ ዝግ። ምን ማለት ነው? ጥሩ ምን ማለት መሰለ ያየውን እንዳላየ የሰሞኑንም እንዳልሰማ ተዋለ ማለት ነው። እንዲያ ቢሆን ግን አሪፍ ይመስለኛል። እንዲህ ሐሳብ ነው ራሱ እንደዚያ ቢሆን አሪፍ ነው። አንተ አንተም ጥሩ ገቢ ታገኛለህ። ሰማኛለህ። እዚህ ሙሉ ችግር ውስጥ የከተትከኝ አንተ። ስለዚህ እኔን በገንዘብ የገዛችሁ ዋጋን ሰጥ ዶክተር ቢዲያም ነው እኔን እዚህ አስመጥቶ ወንድም ያላሳይ እንደ ተመተውት ነው እንዴ መመታት ትፈልጋለህ? ደውለህ እዚህ ድረስ የጠራኝ አንተ ነህ። ሁለታችሁንም ደግሞ አሳያችሁ ያላችሁት ማለት ነው። ይኸውልህ ካስፈላጊው በላይ አንገላተኛል። አቅሜ ምን ያህል እንደሆነ ከማሳየ እንዲሁ በቀላሉ የምንጨርሰው ነገር እንጨርስ። አንተም ስራዬን አታበላሽብኝ። እንዳንተ ብዙ እዚህ ኬዝ ውስጥ የገቡ ሰዎች አሉ። ብዙ ስራችን ሊያበላሹ የሚፈልጉ ሰዎች ነበሩ። ግን ደግሞ እነሱም ያሉበትን ሁኔታ የምታውቅ ይመስለኛል። ስለዚህ አንተም ራስን ጠቅመህ ቤተሰቦችን የምትጠቅምበትን ገንዘብ ይሰጥህ። እንደምታስበው ትንሽ ብር አይደለም እንሰጥህ። የምትፈልገውን ያህል ጠይቀኝ። ድርጅታችን ቢሆን ስላንተ ባረጉት ስብሰባ ላይ የሚያስፈልገው ነገር ሁሉ እንዲደረግ ወስነዋል። ምን አይነት ስብሰባ ነበር ያደረጋችሁት? እሱ ቢቀርብ ይሻላል። አሁን ላይ ስለ ገንዘብ የምትፈልገውን ገንዘብ ንገረኝ። በደቂቃዎች ውስጥ ትራንስፈር አድርግልሃለሁ። አሁን እኔ ካንተ የምፈልገው እየተደማመጠን አይደለም አይደል? እየሰማሁ እኔ ካንተ የምፈልገው ማስረጃዎችን እንድትሰጠኝና እንድትሰጠኝ ብቻ። ይኸውልህ አልገባህም። እኔ አሁን ዝም ብለህ እነሱ ራሱ አይተውም ከሆነ ምክንያቱም በእነሱ አይን ውስጥ ገብተዋል። አሁን ላይ አንተ የህግ አካልም ምንም አያስቆማቸው። አንተ በላይ የሆኑ ሰዎች እነማን ናቸው? ማን ብለህ ማንን ታውቃለህ? እኮ እነማን ናቸው ንገረኝ። እሱ መናገሩ አሁን ጊዜው አይደለም። ምን ማለት ነው? ሲቀጥል ናርዶስም ስትል ሰምቻለሁ። ናርዶስ እንደኔ አትታገስም። ልንገርህ እውነቱን እኔ እሺ ብዬ ብነግርህ ራሱ የመረጃ በደቂቃዎች ውስጥ ነው ህይወት የምታጣበት። ምን ማለት እየሰማኝ ነው? እንደምታስበው ቀላል ሴት አይደለችም። ሴት ስለሆነች ንቃት ከሆነ እመኔ ትቆጭበታለህ። ሰውዬ ወይ እውነቱን ተናግረህኛ አላስለቀቀን እንዴ? አንተ ብር የለንም እኛ መደራደሪያ እየተሰቃየ ነው እንዴ? አንተ ውሻ አፍን ዝጋ። ምንድን ነው እያልክ ያለው? አንተ ያበላሸውን ነገር ነው እያስተካከልኩ ያለሁት። ሰውዬ ይሄ ወንጀለኛ ነው ያዘው። በቃ ከዚህ በኋላ እንዴ አለቅ። እኛ ምንም ነገር የለብን። ዶክተር ሚኒያም ሆነ እኔም ሆነ ምንም ያጠፋነው ነገር የለም እኮ። በቃ ዝም በል። እኔ እና እሱ ማውራት ያለብን ነገር እናውራ። ጥሩሽ 50 ሚሊዮን እሰጥሃለሁ። ለምን? ሁሉን ነገር እንደረሰው እጅክ ላይ ያሉትን መረጃዎች ትሰጠኛለህ። 50 ሚሊዮን እሰጥሃለሁ። ከፈለክም ከሀገር እንድትወጣ አደርጋለሁ። አንተ ብቻ ይሄን ነገር ዝጋ። ስታስቡት እዚህ ጋር እኛ ከወንጀለኛ ጋር ስንታገል ከወንጀለኛ ጋር ስንሯሯጥ የራሳችንን ህይወት መምራት የምንችልበት ነገር የራሳችንን የሆነ ነገር አጥተን ይመስላችኋል? እንደ ማንኛውም ሰው ኑሯችንን መቀጠል የማንችል ይመስላችሁ? ይኸውልህ እየነገርኩህ ያለው 1000 ብር ነው 2000 ብር እያልክ ህይወትን አደጋ ላይ ከመጣል ለአንተም እዚህ ጋር ለቆሙትም ጠብደሎች የሚያስፈልገውን ክፍያ ልስጣቸው። ከዚህ በኋላ ያለው ህይወትን ያለ ስራ መኖር ትችላለህ። ቆይ 50 ሚሊዮን አንሰው ነው ልጨምር? ሶፎንያስ ከዚህ በላይ ከኔ ጋር እንካ ሰላምታ ያስፈልጋል። ካሜራውን ካጠፋሁት አባቴ ሙት ነው ማለት የቀደመ ስቴሽን ውስጥ ነው የምንገባው። ያ ነገር ከተመቸ ደግሞ እኔ አሁኑኑ ላስቀጥልልህ ይችላል። በጣም ቀላሉ መንገድ ውስጥ ነው ለኔ። እንዲህ በትዕግስት ከወንጀለኛ ጋር ቁጭ ብሎ ከማውራት ይልቅ
ማውራት ያለባቸውን ነገር በግዴታ እንዲያወሩ ማድረግ ነው ለኔ የሚቀለኝ። ይመስለኛል ወንድሜ ሰውየውን አልመታችሁት። ብትመቱት ግን እንደዚህ አይልም ነበር። በደንብ ብቀጠቅጡት ኑሮ አምኖ እስካሁን እውነቱን አውጥቶ እኛም ተገላግለን ነበር። እንደዚህ ምን አይነት ትዕቢት ነው እንደዚህ እያናገራችሁ በብር እንደራደር ምናምን? በቃ እነሱ የሚያምኑት በገንዘብና በገንዘብ ብቻ ነው። ይሄው ነው አእምሯቸው የሚያዘው። የምትሰጡት ምን አይነት ፋይሎችን ነበር እስቲ? እኛማ በቃ ሁሉን ነገር ነው መጥቶ ከዶክተርም ጋር ከኔም ጋር መጥቶ ያሉትን ነገሮች ሁሉንም ልቅምቅም አድርጎ ወስዳል። ሰዎችን ወደ ውጭ ልካል። በቃ እያየው ነው። መላክ ብቻ ነው ስራችሁ? እኛማ ለሱ ማድረስ አካጀለሳችሁ ቶ ያንተ ጉዳይ ችግር የለውም። የወሰድኳቸው ብዙ ፋይሎች እንዳሉ አሳይቻለሁ። ፋይሎቹም ደግሞ ትክክለኛ ፋይሎች መሆኑን ታውቀዋለህ መቼ አይደለም? ስለዚህ ምን አይነት ነገሮችን እያካሄድክ እንደሆነ ስለምታውቅ ህገወጥ የሆኑ ሰው ማዘዋወርን እየሰራ ስለሆነ ብዙም ከኔ ጋር ሰጣ ገባ ውስጥ ባትገባ ይሻላል። ልትናገር አይሻልም? ያሉት ነገሮች ነገርኩህ እኮ እኔ መልእክተኛ ነኝ። ያሉትን መረጃዎች ልቀበል እዚህ ድረስም የመጣሁት ከዶክተሩና ከዚህ የማይረባ ደደብ ጋር ያለውን ነገር ለመጨረስ ነው። ምንም ነገር የሚሰሩትን አላውቅም። ዶክተሩም ቢሆን ያለውን ፋይል ጨራርሶት ያሉትን ዶክመንቶች ይሰጠኛል። እሱም ቢሆን ከኤጀንሲዎች ጋርና ከተለያዩ ነገሮች ጋር ያለውን ነገር ይጨርሳል። አንተና ዶክተር ናርዶስ በምን አይነት መንገድ የተዋወቃችሁት? በስራ ነው የተዋወቅነው። በምን አይነት ስራ? እንደነገርኩ ነው እኔ ጉዳዮችን ማስፈጸም ነው ስራዬ። የምትፈልጋቸው ስራዎች ሲኖሩ ትደውልልኛለች። ያለችን ቦታና ያለችን ነገር ሄጄ እሰራላታለሁ። እናንተን ወደዚህ ስራ እንድትገቡ የሚያደርጉበት ዋነኛ መንገዶች ገንዘብን በመስጠት በማታለለው ወይንስ እናንተን የሚያጠምዱበት የራሳቸው መንገድ አላቸው? ገንዘብ ከተከፈለው የማይሰራ ሰው አለ እንዴ? ማለት አንተ ለምን ይሄን ስራ የምትሰራው? ለገንዘብ አንዴ? ለስራዬ ፍላጎት ስላለኝ እንጂማ እንዳንተ አይነቱ እኮ ሰማኛለህ፣ ሆዱን ሞልቶ ለማደር የሚፈልግ አንተን የመሳሰለ ሰው በሙሉ ልክ አንተ እንዳደረከው ኦፈር የሚያደርግልኝ ሰው በጣም ብዙ ነው ያለው። ግልጽ ነው አይደል? ለገንዘብ ነው የሚያስፈልገውን ክፍያ ትከፍለኛለች፣ የምትፈልገውን ስራ እሰራላታለሁ እኮ። በምን አይነት መንገድ ነው የተገናኛችሁት ከሷ ጋር? እንዳልኩ ነው እኔ ከብዙ ሰዎች ጋር ኔትወርክ አለ፣ ከባለ ሀብቶች የተለያዩ ሙያ ላይ ካሉት ከዲያስፖራዎች ጋር። እሷም ይሄን ነገር ከዶክተርና ከዚህ የማይረባ ደላላ ጋር እንድጨርስላት የመደበችን እኔ ነው። ሁሉንም ነገር ከነሱ ጋር ያለው የምጨርሰው ምን ነው። አስፈላጊ ከሆነ መሞት ያለበት ሰው ካለም እገላለሁ፣ መጨረስ ያለበትም ነገር ካለ ጨርሳለሁ። እንዴት ነው እያወራ ያለው? ስለ ሰው ልጅ ህይወት ማለት እያወራ ያለው? እንዲህ ቀለል አድርገህ መገደል ያለበትን እገላለሁ የምትለው? ስለዚህ እንደዚህ አይነት ወንጀሎች እንደሚንቀሳቀሱ ያወክ ነበር ማለት ነው አይደል? በጣም ወንጀለኛ ነው ሰውዬው። እኔ ባቅም ኑሮ ያው ታውቃለህ፣ ዝቅ ብለህ ስትሰራ እኮ ሁሉን ነገር እያወክ እየተጨቆንክም ቢሆን ትሰራለህ። ለዚያ ነው እንጂ እኔ ይሄን ነገር አይምሮ ፈቅዶት አምኜበት አይደለም፣ ገንዘብ ስለሚያሳስተኝ። ሰማኛለህ? ያንተ መጨረሻ የሚሆነው እዚህ ጫካ ውስጥ ነው። ምን ማለት ነው? ማን ስለሆንክ ነው እንደዚህ ምዝተው? አልፈራችሁም እናንተንም እኮ አያችሁ። እኔ ሶፎንያስ ስለሆንኩኝ እኔ እንኳን ባላደርገው ናርዶስ ታደርጓለች። ሁለታችሁንም ነው የምትደፋችሁ እዚህ። ሰማኛለህ? ይሄ ማስፈራሪያህን ለራስ ያዘው። ምንም አይነት ነገር ልትፈጥር እንደማትችል ደግሞ እንድታውቀው ፈልጋለሁ። አሁን ዛቻህን ትተህ መናገር ያለብን ነገር ትናገራለህ ወይስ ምን ይሻላል? ነገርኩህ እኮ ከዚህ በላይ ምን ልንገርህ? ስለዚህ አንተ ዋናው ስራ ሰው መግደል ነው ማለት ነው? ይኸውልህ ሰው መግደል ስለ እኔ በራሴ በእጅ እገላለሁ እያልኩ አይደለም። መወገድ ያለበትም ሰው ካለ በስራችን በጣም ብዙ ሰዎች አሉ። ለነሱ ያለውን ነገር እነግራለሁ፣ እነሱ የሚያስፈልገውን ነገር ያደርጋሉ። ሲቀጥል ደግሞ ሰዎችንም ማስወጣት ምናምን የምትሉትን ነገር አዎ ወደ ውጭ መውጣት የሚፈልጉ ሰዎችን አስወጣለሁ። ያው ወደ ውጭ ወጡ ማለት ሞቱ ማለት ነው። ለኔ ምንም አይነት ዲፈረንስ የለም። ይኸው እናንተ ምንድነው በህገ ወጥ ነው የምትሉት? በዛ መልኩ ያለውን ነገር እንጨርሳለን። ህፃናትንም ሊሆኑ ይችላሉ፣ ወጣቶችንም ሊሆኑ ይችላሉ። ለሚያስፈልገው ሀገር ወደሚያስፈልገው ቦታ እንዲወጡ እናደርጋለን። እሱን ነገሮች እጨራርሳለሁ። ይሄ ደግሞ ሰው መግደል ከሆነ ለኔ እንደሞቱ ነው የምቆጥረው። ከዛ የተለየ ምንም ስያሜ የለውም። ሲቀጥል ደግሞ ዶክተር ናርዶስ ጋር መድረስ እንዲቀላል ነገር እንዳይመስል
እኔን እንደዚህ አታለ በእነዚህ ሰዎች እንዳስጠራኝ በስልክ እንዲቀላል አድርገ እሷ ላይ መድረስ የምችለው ነገር አይደለም። እሷ ጋር ከመድረስ በፊት ብዙ ማለፍ ያሉብህ ሰዎች አሉ፣ ብዙ የምታገኛቸውም ሰዎች አሉ። እነሱ ደግሞ እንዲህ በቀላሉ የሚገኙ ሳይሆኑ የተለያዩ ባለሀብትና ባለስልጣን ናቸው ብያለሁ። እንዲህ በቀላሉ ለአንተ እጅ የሚሰጡ አይነት ሰዎች አሉ። ለዚህ ነው አንተም ራስን ብትፈልግ ይሻላል፣ ራስን ብጠብቅ ይሻላል እያልኩ ያሉት። እንደኔ እንደዚህ በድርድር የሚያልፉ ነገር አይደለም። ስለዚህ ሁሉንም ነገር ብትወው ይሻላል። እዚህ አንተና ዶክተር ናርዶስ ሆነ አይነት ማግኘት የተገናኛችሁት መቼም እንደምትለው ቀጥታ ስራ ላይ ተገናኝተን ነው የምትለውን ነገር አምኖ መቀበል ይከብደኛል። ግልጽ ነው። ያው ለኔ ክፍለ ሀገር ልጅ ነኝ። ከናርዶስ ጋር የተገናኘ ነው እዛ ነው። እንደ አጋጣሚ ሆኖ እሷ እዛው አካባቢያችን ያሉ ሰዎች ጋር በደንብ ትውውቅ ነበራት። የተለያዩ ስራዎችን የምትሰራ ነበር። ከዛ ከሆነ ጊዜ በኋላ እንዲህ ሰዎችን የህፃናትን የተጎዱ ህፃናትን ማሳከም ማሳደግ ያቃታቸውን ቤተሰቦች ደግሞ ልጆቻቸውን እየወሰደች ለማደጉ ማሳደግ ለሚችሉ ሰዎች መስጠት፣ ለዲያስፖሮች ልጆችን መስጠት ጀመረች። በጎ ስራ ነበር የመሰለን ስትሰራ በፊት። በዛ ምክንያት ነው የሆነ ቀን ስናወራ እንደዚህ ስራ እንደሌለኝ ምናምን ነገርኳት። ያለውን ነገር ሁሉ አስረዷት። ከዛ ለምን ከኔ ጋር ሰራም ብላ አነጋገረች። ከዛ ያለውን ነገር ስነግረኝ በጎ ስራም ነው ሲቀጥል ደግሞ ጥሩም ክፍያ ከፍላለሁ ስላለችኝ ተስማማን። በዛ ምክንያት ነው ወደዚህ ስራ የገባነው። ከዛ በኋላ ግን ሁሉም ነገር እየተቀየረ መጣ። ማለት በጣም በፍጥነት ነው። እሷም ያላት ካፒታል ማደግ ጀመረ። ያው ለኔ የምትከፍለኝን ክፍያዎች መጨመር ጀመረች። ግን ይህን ጉዳይ በማክሳት በህገ ወጥ መልኩ ህፃናትን ከተለያዩ ክፍለ ሀገሮች እያመጣች ወደ ሌላ ሰዎች ወደ ዲያስፖሮች ከዛ ውጭ ደግሞ ከሀገርም እያስወጣች እንደሆነ ደረስኩበት። ያን ባወቅኩ ጊዜ በጣም ነበረ የደነገጥኩት። ማለት እንደዚህ ታደርጋለች ብዬ አላሰብኩም ነበር በወቅቱ። ከዛ ይህን ስራ እንደማልሰራና እንደማልቀጥል ነገርኳት። ከዛ አብሯት የተለያዩ ሰዎች ነበሩ። ግን በወቅቱ ጠልቄ ስለገባው በዛ ስራ ውስጥ ምንም ነገር ማድረግ አልቻልኩም ነበር። ማለት ይህን ነገር መውጣት የማትችልበት አዘግት የሆነ ስራ ነው። አንዴ ከገባበት ህይወት እስከሚያልፍ ድረስ ከዚህ ስራ ውስጥ መውጣት አልችልም። ኔትወርኳ በጣም ረጅም ነው። በዚህ በሀገር ውስጥ ብቻ የሚያልቅ ነገር ሳይሆን የውጭ ዜጎችም ያሉበት ነገር ነው። በሀገር አቀፍ ደረጃ ማለት ብዙ ፋይሎችንም ከዚህ በፊት ዘግተናል፣ ብዙ ነገሮችንም አቁመናልና የተለያዩ ባለስልጣኖችን ያስቆመች ሴት እንዴት ነው አንድ ግለሰብን ማስቆም ያቅታታል ብለህ ታስባለህ? ባለስልጣኖችን ስታስቆም ነበር ልክ እኔን እንዳስቆመች ማለት ነው እኮ። አንተ እንዴት ነው ያስቆመችው? መቼም እነዛን ባለስልጣኖች ልታስቆም የምትችለው እርግጠኛ ሆኜ የምነግርህ የያዘችባቸው ፋይሎች ስለሚኖሩ አይደለ? እንደዛ ካልሆነ መቼም ምንም አይነት ነገሮችን ተጠቅማ ማስቆም የምትችልበት አይነት ነገር ሊኖር አይችልም። ፋይልና የሆነ ማስረጃ ዶክመንት ምናምን ይህን ያህል በህይወት ውስጥ ጠቃሚነት ላይኖራቸው ይችላል። ግን ደግሞ ቤተሰብ ሲኖር ሁሉም ነገር ይለያል። ምን ማለት ይኸውልህ ናርዶስን ላናገራትና ይህን ስራ ላቁም እንደሆነ የነገርኳት ሰዓት እዛው አካባቢ የነበሩ የእሷ ሰዎች ነበሩ። ቤተሰቦች አካባቢ ሙሉን እንደምጨርሳቸው ነበረ ቪዲዮ ያሳየች። በደቂቃዎች ውስጥ ነበረ ሙሉ ቤተሰቦች የሚያልቁት። በዛ ሰዓት ያን ውሳኔ በወሰን ኖሮ ግን ደግሞ ለቤተሰቦች ስል ሁሉን ነገር ተቋቁሜ እዚህ ስራ ውስጥ መግባት ነበረብኝ። ዶክተር ናርዶስ በሰማ አንተን ራሱ እንደምታስቆምህ ነው እንደማውቀው። ምክንያቱም ከባድ ሰው ናት እሷ አሁን መረጃዎች ምናምን አድርጎ ለመሸፋፈን ሞከረ እንጂ ዶክተር ናርዶስ ማለት ኃይለኛ ሰው ነች። አሁን ይሄን ያንተን ስራ ራሱ ብታውቅ ወይም ብትደርስበት አንተ ነገውኑ ከምድረገጽ እንደምትጠፋ ነው እንደማውቀው። ከባድ ሰው ነች እሷ። አንድ እንግዲህ ተራ ወንጀለኛን በዚህ ደረጃ አግዝፎ ማየት ማለት ለኔ ምንም ፖይንት ያለው ነገር አይደለም። ነገር ግን ስለዚህ አንተ እንደዛ አስፈራርታ በእናት በቤተሰቦች ከመጣችብህ በኋላ ለሷ ታማኝ ሆኖ በሷ ስር መቀጠሉ ምንም ይሉት ነው።
ምን አማራጭ አለ? ንገረኝ እስኪ። ምን ማለት ነው? አካል ጉዳተኛ የሆነች እህት አለች። ከዛ ውጭ ደግሞ እናትና አባቴንም ማስተዳድረው ነው። ታናሽ ወንድሜንም ማስተምረው ነው። ይሄም ሁሉ ቤተሰብ እንዲያልቅ መፍረድ ነበረብኝ? ያለውን ነገር ሁሉ አብሬያት መስራት ነበረብኝ። ስለዚህ አደረግኩት። አሁንም ባደርሱብን ኖሮ እስከ ህይወቴ ፍጻሜ ድረስ ከእሷ ጋር ነበር ምሰራ። ምንም አማራጭ የለኝም። ሲቀጥል ደግሞ ናርዶስን ብትዋት ይሻላል። ደግሜ ደጋግሜ የምነግርህ ነገር ይሄ ነው። እሷ በአንድ ስልክ ጥሪ አንተንም ሆነ ቤተሰቦችን ማጥፋት የምትችል ሰው ነች። ዶክተር ናርዶስ አሁን የት አካባቢ ትገኛለች? ከምን አይነት ሰው ጋር ልናገኛት እንችላለን? ቆይ ዶክተር ናርዶስ ዶክተር ያደርጋት ማን ነው? ሲጀምር ዶክተርም አይደለች። በአግባቡ ራሱ ሃይስኩል ያልገባች ሴት ነች። ይህን ራሱ ሳታውቅ ነው ስለ ናርዶስ ይህም ሁሉ ነገር ማግኘት የምትፈልገው። 12ኛ ክፍል እንዳጣች አውቃለሁ። ታዲያ ለምንድነው ዶክተር እያልክ የምትጠራት? አሁን እኔ ሳቃት በዛ መንገድ ስለሆነ ነው እንጂ ዶክተር እንዳልሆነች የሰማሁባቸው ነገሮች አሉ። አንተ ስለሱ የምታውቀው ጉዳይ አለ? ዶክተር ናርዶስ ማለት በጣም መጥፎና እርኩስ ሴት ነች። ከምልህ በላይ በጣም ጨካኝ ነች። እንደ ሴት እንኳን ያልሆነች ሴት ነች። በራሷ እጅ ነው ከአንድም 3 ሰው ስገል ያዩት። ማለት ምን ደለገጥክ? ግልጽ ነገር እኮ ነው የነገርኩህ። ሰዎች ስገል በአይኔ በብረቱ ነው ያዩት። ይሄን ያልጨካኝ የሆነች ሴት ነች። በሷ ሀብት በሷ ስራ ላይ ከገባክ የእናቷን ልጅ ራሱ ማትምር አይነት ሰው ነች። ሲቀጥል ዶክተርነቱን የሚያገኘችው ለዚህ ስራዋ ከቨር እንዲሆናት ውጭ ሀገር ተምሬያለሁ በሚል ከአሜሪካ ባሰራችው የውሸት ሰርተፍኬት ነው እንጂ ምንም አይነት ዶክተርነት አይደለም። ለራሷ ባንኳ ውስጥ ያለውን ሂሳብ እንኳን በደንብ ማታክ ሴት ነች። ሲቀጥል ደግሞ ዶክተር ናርዶስ አጠገብ ያሉት የተለያዩ ባለስልጣኖች አሉ። ከዚህ ስራ ላይ ተካፋሪነት የሚያገኙ የተለያዩ ባለሀብቶችም አሉ። ያለውን ነገር በገንዘብ የሚገሉላት እነሱ ናቸው። ሲቀጥል ደግሞ ማንም ሰው እኮ ከመሬት ተነስቶ ዶክተር መሆን ይችላል። ናርዶስ ከፈለገች ምን ያቅታታል? ስለዚህ አንተ በጊዜ ሂደት ዶክተር የምትሆንበት ሁኔታዎች ነበሩ ማለት ነው። የምታሰሩት ዶክመንት ፋይሎች ኤቭሪቲንግ ከሀገር ውጭ በሆነ ፋይል ለኛ የተለያዩ ስራዎችን እንሰራለን። ለምሳሌ ከክፍለ ሀገር የተለያዩ ልጆችን እያስመጣን በህገ ወጥ መልኩ ወደ ውጭ እንዲወጡ እናደርጋለን። እዚህም ያሉትን ከክፍለ ሀገር የሚመጡ ወጣቶችን ወደ ውጭ እንዲወጡ የተለያዩ ሴቶችንም ወንዶችንም እናደርጋለን። እንደዛ ደግሞ ውጭ ወጥቶ ለመስራት ደግሞ ጤናቸው ጥሩ ያልሆኑትን ደግሞ ከዶክተሩ ጋር እየተነጋገርን የሰውነት አካላቸውን እንወስዳለን። እነሱንም በአሪፍ መንገዱ ስራ ላይ እናውላለን። ከዛ ውጭ አሁን ላይ ደግሞ በጣም ትልቅ የሚባል ፕሮጀክት እየተዘጋጀ ነው ያለው። እዚህ ሀገር ውስጥ የምንሰራው ትልቅ ፋብሪካም እየተገነባ ነው ያለው። አሁን እሱ ነገር አስቆማለሁ ብለህ እየሞከርክ ከሆነ ይኸውልህ ችግር ውስጥ ትገባለህ። ስለዚህ አሁን የተለያየ ተቋማቶች አሏችሁ ነው ኢትዮጵያ ውስጥ ከምታስበው በላይ። በሕክምናም ሊሆን ይችላል፣ በሆቴሎችም ሊሆን ይችላል። የራሳችን ብቁ የምንላቸው ሰዎች አሉ። የሚባሉት አደንዛዥ እጽ የምትጠቀሙት መቼም ሀገር ውስጥ ያሉት እኛ ከዚህ ችግር የምንወጣ ከሆነ ዶክተር ናርዶስንም እንደኛ ኃይል ካላችሁ የሆነ ነገር ብታስይዟትና ብታስቆሟት ደስ ይለኛል። እኔ ይሄን ነገር ለገንዘብ ብዬ ነው እንጂ አስበበትና ጠቃሚ ነው ነገር ብዬ እየሰራው አይደለም። ያው ገንዘቡ ስለሚያስፈልገኝ እኔ ህይወቴን ስለምመራበት እንጂ የሚሰራው ስራ በጣም ቆሻሻ ስራ ነው። ስለዚህ እናንተ ያካለም መቁሰል ይሁንም ሊገጥማችሁ ይችላል፣ ግን እንደኔ ብትሞክሩ ብዬ አስባለሁ። ግን እኛ ከዚህ ችግር ነፃ የምንወጣ የምንለቀቅ ከሆነ እሷንም ብትሞክሩ፣ ካለዚያ ግን እኛ እንደዚህ ብለን የምትሞክሩ ከሆነ በእኛ ላይ የሞት ፍርድ ይፈረድብናል። እሷ በጣም መጥፎ ሴት ናት። እየነገርህ አይደለ? ይኸውልህ እሱ የሚያወራው እንትን ይሄ ለሆዱ የሞተ ደላላ ነው። ምንም ጥቅም የሌለው ሰው መሆኑን ያውቃል። ከዚህ በኋላም እንደማንተርፍ ያውቃል ሁላችን። ሲቀጥል ደግሞ ይሄ እጽ ምናምን ላልከው ነገር ምን ገረመ ማለት
ይህም ሁሉ ስልጣን እያለን ይህም ሁሉ ሀብት እያለን የሚያስፈልገንም በሙሉ እጾች እናስመጣለን። ኮኬንም ሊሆን ይችላል ማንኛውንም ነገር። ምክንያቱም ናርዶስን ጨምሮ ሁሉም ሰው የሚጠቀመው ነገር ነው። ሲቀጥል ደግሞ እዚህ የምናስመጣቸው ወጣቶች እኛ እንዳያስቸግሩንና በስነስርዓት ስራችን እንድንሰራ እነሱ ነገሮች ያስፈልጉናል። ግዴታ እነሱን ማደንዘዝ፣ ሰውነታቸው እንዲዝል ማድረግ አለብን። በዚህ ላይ ደግሞ ዶክተርም የበለጠውን ሚና ይወስዳል። ዶክተር ቢኒያም ማለት ነው? አዎ ዶክተር ቢኒያም። አሁን አንተ ወስደህ የምትሰጣቸውን እዚህ ዛሬ የምትወስደው ፋይል ቢኖር ከወሰድክ በኋላ ለማን ነበር የምታስረክበው? ለናርዶስና ለሁሉ አብረው ለሚሰሩ በሙሉ እኮ። አሁን የምታገኛቸውን ሰዎች እንድታገናኘኝ ይፈልጋሉ። ይሄንን ካደረግክ እኔ መተባበር ባለብኝ መንገድ በሙሉ ተባበራለሁ። ይሄንን የምጠይቅ እስካሁን ያለውን ነገር ፖላይት ወይ ያወራኝ ስለሆነ ነው። አንተ በምን ልትተባበረኝ ትችላለህ? እሱን እንግዲህ ተገቢ በሆነ መንገድ ለጋ ካላሳልፍ መስጠት ለአንተ ከትብብር በላይ ነው። ብለቅ ህይወትን ልታጣ እንደምትችል ጠንቅቀህ የምታውቁ ይመስለኛል አይደለ? ብታሰርስ ህይወቴን ማላጣ ይመስላል። ለዚህም ነው ያልኩ ማንም ሰው ሊያቆም የማይችል ቦታ በሆነ መንገድ ሁላቸውም በቁጥጥር ስር እስኪሉ ድረስ አንተ የምትታሰርበትን ቦታ ማንም ሰው ይፋ እንዳያደርግ ያቅሜን እሞክራለሁ። ይኸውልህ ናርዶስንና ያሉትን ዲያስፖሮች ከኔ ውጭ ማንም አያውቅም። ማንም ሊደርስባቸው አያውቅም። እየሰማኝ ነው። ሁሉንም ነገር ማስጨርስላቸው ነው። በህክምና ያለውን ከዶክተር ቢኒያም ጋር በኤጀንሲዎችና ከፖሊሶች ጋር ባለውም ደግሞ ይሄ እንደላላ ሁሉንም ነገር የሚጨርሱት እነሱ ናቸው። ከነሱ ጋር ደግሞ ግንኙነት ያለኝ እኔ ነኝ። የተለያዩ ሴቭ የሆኑ ቦታዎች አሉ፣ ቤቶች አሉ። ከዛ ውጭ የራሳችን የሆኑ ያዘጋጀናቸው ሆቴሎች አሉ። በደንብ የምታውቀው አንተ ነው። በአንተ በኩል ማግኘት እንችላለን አይደለ? ሁሉንም አውቃለሁ። እሺ እንግዲህ ውድ ቤተሰቦቼ ያው እስካሁን የተከታተላችሁት ምን አይነት ነገር እንደሆነ ናርዶስም እንግዲህ እንደምናስባት ቀላል ሰው እንዳልሆነች አሁን እየተረዳው መጥቻለሁ። ነገር ግን ይሄንን ፕሮግራም ሳንጨርስ ናርዶስን እኔ ቃል ገባለሁ ህይወቴን መሰዋት ካለብኝ እንኳን ህይወቴን ሰውቼ ናርዶስን ለጋ ካላሳልፈ ይሰጣታለሁ። ናርዶስ የምትባልን ግለሰብ ሳላጠፋ ለህግ አካል አሳልፌ ሳልሰጣት በየትኛውም አይነት ሁኔታ ውስጥ ብሆን ወደ ኋላ አላፈገፍግም። ቃል ገባለሁ። ደግሞ ከዚህ የበለጠ ትላልቅ ስራዎችን ሰርተናል። እኔም ሆንኩ የክሩ አባል ዛሬም ደግሞ ይህንን ነገር ከማድረግ ወደ ኋላ አንልም። እናንተም ደግሞ ጌትነት አንተ እጅ ላይ የቀሩ የተለያዩ ፋይሎች እንዳሉ አውቃለሁ። አንተም ደግሞ ከጎናችን ሆነ መደረግ ያለበት ነገር በሙሉ እንድታደርግ ፈልጋለሁ። ሰማኛ? ይኸውልህ ከዚህ በላይ ምንም ነገር ልረዳ አልችልም። እሱ ምን አይነት መንገድ እንደምትረዳኝ ያሳያለሁ። ተነስ፣ ቀጥል። ተነስ ጌትነት፣ ቀጥል አንተ።